ሰውን የሚያክል ፍጡር ጉብጠቱን አቅንተው ቀርጸው ዱልዱሙን አሹለው የሚያወጡ መምህራንን አንተ ሳትይዝ ምን ትርጉም አለው? ሌላው ነገር ላይ ብትንደፋደፍ ምን ትርጉም አለው? ኮሪደር ልማት ላይ ሳር ብትተክል ትውልዱ ላይ ነው መትከል ያለብን። ትውልዱ በጣም አገር ይተክላል ነገር። ይሄን ትውልድ የሚያፈራውን ተቋም አካሉን፣ መምህሩን፣ ምሁራኑን በደንብ አድርገን እነሱ ላይ ነው መስራት ያለብን። ድረስ አድርገን ነገዋን ኢትዮጵያ የምታስባት ከሆነ ሐሳብ የለውጥ ኃይል ነው። ምሁራን የለውጥ ወኪል ናቸው። ብዙ ጠያቄ የሚለውን ቃል ጠቅላይ ሚኒስትሩ ላይ ተጠቀሙት አላውቅም። ብዙ የሚጠይቁ ምሁራን ዘብጥያ ሲወርዱ አይተናል። ባለፉት ዘመን ምሁራንና መምህራን ስለሚኖራቸው ሚና ከመናገራቸው በፊት ብልጽግና ለምሁራንና ለመምህራን ያደረገው ያልተገባን አስተዋጽኦ መፈተሽ አይገባም ወይ? ቅድሚያ ምሁርነት ሐሳብ አክባሪ ሐሳብ አፍቃሪ መሆን አለበት። የሚያከብረው ሐሳብ ግን የተቃውሞንም የድጋፍንም ሐሳብ ነው ማክበር ያለበት። ወደ አንድ ሀገር ያዘነበለ ሳይሆን ባላንስ የሚያደርግ የቤት ክራይ መክፈል ያልቻሉ የዩኒቨርሲቲ መምህራን በተማሪዎች ዶርም ውስጥ እያደሩ ኑሮን መቋቋም ያቃታቸው መምህራን በጉልበት ስራ ላይ ሁሉ የተሰማሩበት ወቅት ቢኖር በባለፉት 7 ዓመታት ነው። ኢንተሌክቹዋል ሊደርስ ከረንሲያቸው ሐሳብ ነው። የሚገበያዩበት ከረንሲ ሐሳብ ነው። ብዙ ጥያቄዎች የሚያነሳ ምሁር ሲመጣ መንግስት የመሸከም አቅም አለው ወይ? እናንተ ሼልፍ ላይ ብዙ ሐሳብ አለ። ከኢንዱስትሪ ካልተደመራችሁ ፈጠራ አይሆንም፣ ቴክኖሎጂ አይሆንም። እናንተ ሼልፍ ላይ ብዙ አይዲያ አለ። ከአርሶ አደር ማሳ ካልተዋሃዳችሁ ቴክኖሎጂ አይሆንም፣ ፕሮዳክቲቪቲን አያፋጥንም፣ አያባዛም። አሁን እየጎላ የመጣው የዩኒቨርሲቲው 75ኛ ዓመት ሳይሆን የጠቅላይ ሚኒስትሩ ንግግር ነው። ዩኒቨርሲቲው ነው እኮ ምክንያት የሆነው ለዚህ ጉዳይና ዩኒቨርሲቲውን ከፍ ማድረግ ተገቢ ነበረ። አብይ አህመድ ወደ ስልጣን ከመጡ በኋላ በባለፉት 7 ዓመታት ምን ነበር ይመስል የነበረው? ለምሁራንና ለትምህርት ስርዓቱ የሳቸው አገዛዝ ስርዓት የነበረው ሚና ምን ይመስላል? እነኚህ ምሁራን ፖለቲካ ውስጥ የሉ። ለምን እንደሸሹ አላውቅም። አንዳንድ ጊዜ ጥቅምም የሚገዛቸው ምሁራን አሉ። ለጥቅም ሲሉ አሳልፈው ብዙ ነገሮችን ይብዘጡ እያየንም ያለ ነገር ስለሆነ ግማሹ በፍርሃት ቆፈን ነው የተያዘው። ችግር ነው። ምክንያቱም ታፍነህ ትወሰዳለህ፣ የት እንዳለ አይታወቅም። ተወስደህ ትደበደባለህ፣ የት እንዳለ አይታወቅም። እየተከተለ ያስፈራራሃል ካድሬው፣ የት እንዳለ አይታወቅም። አለቃ በቅርብ ላይ ሆኖ ዋ ይልሃል፣ ሲያስፈልግም ከስራ ያግዳል። ምንም ችግር የለባቸውም። ሰው መተካት ቀላል ነው ለነሱ። ይሄንን ፍራቻም ይመስለኛል ምሁራን ቶታሊ ራሳቸውን ከኢትዮጵያ ፖለቲካ አርቀዋል። ስለ ራሳቸው ጥቅምና ፍላጎትን በተመለከተ ምን ያህልስ እየተንቀሳቀሱ ነው? በተለይ የመምህራን ማህበር። ይሄ ማህበር ግን ስርዓት በተቀያየረ ቁጥር ለመጣው ፖለቲካ የሚያጎበድድ ማህበር ነው። አሁን ደግሞ የባሰበት አሁን እኮ በስልጣን ላይ ያሉት እኮ ፕሬዝዳንቱ 20 ምናምን ዓመታቸው እኮ ነው የኢትዮጵያ መምህራን ማህበር ፕሬዝዳንት ሆነው እኮ ከተመረጡ። በዚህ ዓመት ለሚቀጥለው 4 ዓመት እንዲያገለግሉም ተመርጠዋል። እንዲህ ነው። እንዲያውም እኮ ጭራሽ ያ ተቋም የዲሞክራሲ ፍንጣቂ መታያ መሆን ሲገባው የመምህራን ማህበር የአንድ ሰው ንብረት እስከሚመስል ድረስ በአንድ ፕሬዝዳንት ላለፉት 2 ዓመታት መመራቱ በራሱ ምን ያክል የወረደ እንትን እንደገጠመን ማሳያ ነው የሚሆነው። የኢትዮጵያ መምህራን ማህበር የለውጥ ቋያ ነው። በ66 በነበረው የአብዮት እንትንም ነበር እንቅስቃሴው። በጣም ጉምቱ የሆኑ መምህራን ከሀገር ተሰደው ሄደዋል። በአደባባይም የተገደሉ የማህበር መሪዎች ነበሩ። ብዙ ይታገሉ ነበር ለመምህራኑ መብት። ዛሬ ላይ ግን ይሄ የለም። የኢትዮጵያ መምህራን ማህበር ይኑር አይኑር መምህራን አያውቁም። መኖሩን የሚያውቁት በሐምሌ ወር ላይ ብቻ ደሞዝ ሲቆረጥባቸው ነው መዋጮ። እኔም የማውቀው እስከዚህ ድረስ ነው። የዶክተሩ አባት፣ የመሐንዲሱ አባት፣ የወታደር አባት መምህር አንተ ባትኖር መካን ነበር ህይወት። መምህራን ተነሱ እንገስግስ ለስራ፣ ወጣቱን በሳይንስ በጥበብ እንምራ እያል ዘምረን የተማርነው። እንዲያውም እኛ በዚህ ደካማ እንትናችን ስንንጫጫ የሚስቁብን ይመስለኛል። እንደ እብድም የሚቆጥሩ ይመስለኛል። ትተውት ዝም አይሉም እንደ ይሉናል። ትተን መቀመጥ እንችላለን፣ ግን አገር ነው። አገር ለማሻገር የአቅማችንን ጠጠር ለመወርወር እንጂ ሌላ አባዜ ይዞን ወይም የፖለቲካ
ዛር ራችን ላይ ሰፍሮብን አይደለም የሚያስገዝፈን። ሰላም ጤና ይስጥልን። የነጋሪት ቲቪ መሰናዶ ተከታታዮቻችን፣ በዛሬው ልዩ መሰናዶ ምሁራንና የብልጽግና መንግስት በተሰኘ ርዕሰ ጉዳይ ከመምህርና ከደራሲ እንዲሁም ፖለቲከኛ ከሆነ አበበ አካሉ ጋር ቆይታ ይኖረናል። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጤና ይስጥልን መምህር፣ ፖለቲከኛ፣ ደራሲ አበበ አካሉ እንኳን ደህና መጣ ወደ ነጋሪት ቲቪ። ወንድሜ ይድነቃቸው እንኳን ደህና ቆየኝ። እጅግ አድርጌ አመሰግናለሁ። ሁሌም በተጣበበ ጊዜ ውስጥ ሆነን በተለያየ በሀገራችን ርዕሰ ጉዳዮች፣ አንዳንድ ፖለቲካዊ፣ ማህበራዊ፣ ኢኮኖሚ ጉዳዮች ላይ እንደው እባክህን እስኪ ለተመልካች ለአድማጮቻችን አስተያየትን ትንታኔን ስጠኝ ስልህ ሁሌም ጥሬን አክብረህ ትገኛለህ። በእውነት እጅግ አድርጌ አመሰግናለሁ በአድማጭ በተመልካቾች ስም። እኔም ስለጋበዝከኝ አመሰግናለሁ። ይድሪ መልካም። የዛሬ ቆይታ የምናደርግበት ርዕሰ ጉዳይ ምሁራንና የብልጽግና መንግስት የተሰኘ ነው። እንግዲህ በአዲስ አበባ ዩኒቨርሲቲ ውስጥ ከምሁራን ጋራ የአገዛዙ ስርዓት መሪ አብይ አህመድ ያደረጉት ቆይታ አለ። እሱን እንመልከትና በዚህ ጉዳይ ላይ ነው ቆይታ የምናደርገው። አንድ የእሳቸውን ንግግር ልጋብዝ። በቅድሚያ ሀሳብ የለውጥ ኃይል ነው። ምሁራን የለውጥ ወኪል ናቸው። ውክልናቸውን በወጉ የማይወጡ ከሆነ ውክልናውን በወጉ እንደማይወጣ የህዝብ ተመራጭ ማለት ናቸው። ኢንተሌክቹዋል ሊደርስ ከረንሲያቸው ሀሳብ ነው። የሚገበያዩበት ከረንሲ ሀሳብ ነው። ያንን ከረንሲ በደንብ የማያቅ ኢንተሌክቹዋል ሊደር መሪ ነኝ ቢልም ያሻውን ማሳካት አይችልም። ሰው የያዘውን ከረንሲ አውቆ የት ጋር እንደሚገበያይ ማወቅ አለበት፣ ወይም ከረንሲውን ዩኒቨርሳል ማድረግ አለበት። ምሁርነት ሀሳብ አክባሪ፣ ሀሳብ አፍቃሪ መሆን አለበት። መደመር ሲባል ፖለቲካል ብቻ አይደለም። በእያንዳንዱ ሴክተር ያለ ዕውቀት ሀሳብን ማሰናሰል ማለት ነው። እናንተ ሼልፍ ላይ ብዙ ሀሳብ አለ። ከኢንዱስትሪ ካልተደመራችሁ ፈጠራ አይሆንም፣ ቴክኖሎጂ አይሆንም። እናንተ ሼልፍ ላይ ብዙ አይዲያ አለ። ከአርሶ አደር ማሳ ካልተዋሃዳችሁ ቴክኖሎጂ አይሆንም፣ ፕሮዳክቲቪቲን አያፋጥንም፣ አያባዛም። ምሁር ማን ነው? ምሁራንና የብልጽግና መንግስት ወደ ተሰኘው ርዕሰ ጉዳያችን ገብተናል። መምህር አበበ አካሉ እንግዲህ የጠቅላይ ሚኒስትሩን ሀሳብን መነሻ በማድረግ እስኪ ወደ ዕለቱ ርዕሰ ጉዳያችን እንግባ። በዚህ ጉዳይ ላይ ያለ አስተያየት ምንድን ነው? እንግዲህ የአዲስ አበባ ዩኒቨርሲቲ 75ኛ ዓመቱን ማክበሩን ጠቅላይ ሚኒስትሩን በተገኙበት ቦታ የተወሰኑ ምሁራን በተገኙበት እሳቸውም ወረቀት እንዳቀረቡ ገልጸዋል። እሱም ተቀነጫጭቦ በየሚዲያው ተገልጿል። ይሄ አንጋፋውና አዛውንቱ የዘመናዊ ዕውቀት ፋና ወጊ የሆነው የቀድሞው የቀዳማዊ ኃይለ ሥላሴ የአሁኑ የአዲስ አበባ ዩኒቨርሲቲ ከሀገር ተርፎ ለሌላውም ዓለም የፈሰሱ ጉምቱ ምሁራንን ባለምጡቅ አእምሮ ሳይንቲስቶችን ያፈራ እድሜ ጠገብ ዩኒቨርሲቲ የለውጥ ሐዋርያትን በማፍራት ለስርዓት ቀያሪነት የሚያዘጋጅ የለውጥ ቋያ የሆነ የትግል ቀንዲል የሆነ ዩኒቨርሲቲ መሆኑ ይታወቃል። በኢትዮጵያ የለውጥ ፖለቲካ ውስጥም አዲስ አበባ ዩኒቨርሲቲ የምሁራን መፍለቂያ፣ የህዝብ ድምፅ ሆኖ የወጣበትም ጊዜ እንደነበር ይታወቃል። በተለይ የ1966ቱ የኢትዮጵያ አብዮት ሲነሳ ከዛም በኋላ በኢትዮጵያ ፖለቲካ ውስጥ የመጀመሪያው የፓርቲ እንቅስቃሴ ከለውጡ በኋላ ሲጀምር የአዲስ አበባ ዩኒቨርሲቲና ምሁራን ፓርቲዎችን በመመስረትና በመምራት ታላቅ ተጋድሎ ያደረጉና አይ ቲንክ ኢትዮጵያ ከዘውዳዊ አገዛዝ ወደ ዘመናዊ የፖለቲካ አስተዳደር እንድትሻገር የበኩሉን ድርሻ በተለይም የአንበሳውን ድርሻ የተወጣ ሲሆን በዚህም ታላላቅ የሆኑ መሪዎች የወጡበት ዩኒቨርሲቲ ነው። ይሄ ዩኒቨርሲቲ ምንም እንኳን ከሌላው ዓለም ጋር ስናስተያየው እድሜው አነስተኛ ቢሆንም በኢትዮጵያ የዘመናዊ ትምህርት ውስጥ ግን 75 ዓመት ቀላል አይደለምና አዛውንት ነው። ይሄ ዩኒቨርሲቲ ከሱ ነው አንድ ብለን የጀመርነው። ቀዳማዊ ኃይለ ሥላሴም ይሄን ዘመናዊ ዩኒቨርሲቲ በመክፈት ላደረጉት አስተዋጽኦ
ሊመሰገኑ ይገባቸዋል፣ ሲመሰገኑም ይኖራሉ። እንግዲህ እንደሚታወቀው ዩኒቨርሲቲዎቻችን ከሚመጣው መንግስት የፖለቲካ እንትን ጋር እየተነዱ የሚሄዱ ነው። ተጽዕኖ የሚያርፍባቸው ናቸው። መሪዎች እጃቸውን የሚያሳርፉባቸው ናቸው። ታስታውሳለህ አንተም ወይም ከታሪክ እንዳነበብከው ትረዳለህ። ያደረገው ዩኒቨርሲቲ ውስጥ የነበሩ 42 ምሁራንን ነበር ከፕሮፌሰር ከዶክተር ኃይሉ አርአያ እንደነ ፕሮፌሰር አስራት ወልደየስ የመሳሰሉትን ጉምቱ የሆኑ የረጅም ዓመት ልምድ ያላቸው ተመራማሪዎችን ለዩኒቨርሲቲው የጀርባ አጥንት የሆኑ 42 ምሁራንን የዛኛው ስርዓት አቀንቃኞች ናቸው ወይም የዘውድ አገዛዙ እንትን ናቸው ብሎ ነው ጠራርጎ ያወጣቸው። እንግዲህ ለረጅም ከ30 ከ40 ዓመት በላይ በዩኒቨርሲቲ ውስጥ የቆዩትን እነኚህ ምሁራን ማስወጣት ማለት ዩኒቨርሲቲውን ባዶ ጎተራ ማድረግ ማለት ነው። እነኚህ ምሁራን ናቸው እኮ ተተኪም የሚያፈሩትና ይሄ በጣም የሚያሳፍርና ትምህርት ላይ ያደረገ ትልቁ ጫና መሆኑን ልንረዳ ይገባል። ከዚህ ውጭ እነኚህ ምሁራን ያን ቤት ለቀው ከወጡ በኋላ እንደፈለገ የካድሬ መፈንጫ ነው የሆነው። በድርግ ሰዓትም በጣም በርካታ የሆኑ ችግሮች የተፈጠሩ መጡ። የነበረው የትምህርት ጥራት እየቀነሰ መጣ። አዲስ አበባ ዩኒቨርሲቲንም ክብሩን ዘቅ እያደረጉ አትሊስት የካድሬ ውሎ ማድሪያ አድርገውት ነበርና በዚህ ውስጥ የታየው ያለፈበት መንገድ ከባድ ነው። ከዛም በኋላ እንግዲህ ህወሓትም ሲመጣ አብዛኛውን ነገር በተለይ በዚህ በአንድ ለአምስት አደረጃጀት በካድሬ ጥርነፋ ዩኒቨርሲቲዎቹን ሹመቱም ከእውቀት ከትምህርት ጋር ሳይሆን የራስን ሰው መመደብ በመምህርነት በአስተዳደር እንትንነት በፕሬዝደንትነት የራስ ወገና የሆነ የፖለቲካ ወገንተኛ የሆነ ሰው እየተፈለገ የሚሾምበት ነበር። እንግዲህ እሱም ደግሞ 27 ዓመት አልፈን ዩኒቨርሲቲውን በከፍታና በዝቅታ ውስጥ ሆኖ የብልጽግና እጅ ላይ ወድቋል። ኤኒዌይ ዛሬም አዲስ አበባ ዩኒቨርሲቲ በህይወት አለ። በጣም ብዙ ምሁራንን ያፈራል። ነገ የሚመጣውን ነገር ባናውቅም ግን 75 ዓመት ሞልቶት በዚህ ሂደት መምጣቱ ነገ 100ኛውን ዓመት እንድንናፍቅ ያደርገናል። በዚህ የ75ኛ ዓመት ክብረ በዓሉ ላይ እንግዲህ ጠቅላይ ሚኒስትሩም ተገኝተው ወረቀት አቅርበዋል ይላል። የተምታታ ሀሳብ ነው የሚሰማው። ወረቀት አይደለም ያቀረቡት፣ ጥናታዊ ጽሑፍ አይደለም፣ እንደ ማንኛውም ባለስልጣን ተጋብዘው ነው የሚሉ ነገር አለ። እሳቸው የሚያስቀምጡት ነገር አለና እንግዲህ ነፋና የሚዘግቡት ነገር አንዳንዴ ይሳከራል፣ አንዳንዴ ከእውነታም ሲርቁ እናያቸዋለንና እንግዲህ በዚህ ውስጥ ጠቅላይ ሚኒስትሩ ምሁር ማለት ማን ነው ምሁር ብለው አንስተው በስሜታዊነት የሚነዳ ሰው አይደለም ምሁር የሚል ነገር አንስተዋልና ያው አገም ጠቀም ነው ከራሳቸው መንግስት ጋር ያይዘው ነው እና የምሁር መገለጫዎች ብለው ሐሳብ አክባሪና አፍቃሪ ጥሩ እንትን ነው። ይሄ ጥሩ አረግ ነው። ሐሳብ የሚያከብር ምሁር የሚያከብረው ሐሳብ ግን የተቃውሞንም የድጋፍንም ሐሳብ ነው ማክበር ያለበት። ወደ አንድ ሀገር ያዘነበለ ሳይሆን ባላንስ የሚያደርግ የሚያነጻጽር ሐሳብን አፍቃሪ መሆን አለበት። ጥልቅ አሰላሳይና ብዙ ጠያቂ የሚለው ላይ እኔ ብዙ ጠያቂ የሚለውን ቃል ጠቅላይ ሚኒስትሩ እንዴት ተጠቀሙት አላውቅም። ብዙ የሚጠይቁ ምሁራን ዘብጥያ ሲወርዱ አይተናል ባለፉት ዘመናት። ሪሊ ጠያቂ ትውልድ ይፈልጋሉ ወይ? አሁን ጠያቂ ምሁር ይፈልጋሉ ወይ? የሚነሱ ጥያቄዎች ምን አይነት ጥያቄዎች ናቸው? የመብት፣ የዲሞክራሲ፣ የኢኮኖሚ፣ የማህበራዊ ነገር በርካታ የህግ ጉዳይ፣ የፍትህ ጉዳይ አሁን ያጣንበት የህግ የበላይነት ጉዳይ፣ የሰላም ጉዳይ ጥያቄዎች ከየአቅጣጫው ይነሳሉ። አዲስ አበባ ዩኒቨርሲቲ ደግሞ ፖለቲካል ሳይንስ ላይ ትልልቅ ዲፓርትመንቶች ያሉት፣ በፌዴራሊዝም ጉዳይ ላይ ትልልቅ ዲፓርትመንቶች ያሉት፣ ትልልቅ ምሁራን ያሉት፣ የህግ ትምህርት ቤቱ በርካቶችን ለቁም ነገር ያበቃ ይሄ ዩኒቨርሲቲ ይሄ ተቋም ውስጥ ብዙ ጠያቂ ቢፈጠር ምን ሊሆን ይችላል? ሪሊ ብዙ ጥያቄዎች የሚያነሳ ምሁር ሲመጣ መንግስት የመሸከም አቅም አለው ወይ? ቅር አይለውም ወይ? ብልጽግና ጠያቂ ይሄ ጥሩ ነው። እሳቸው ያሉትን ፖዚቲቭሊ እናያለን። ግን መሬት ላይ የሚታየው እውነት ሐቁ ታች ወርዶ የሚታየው እውነት ግን በኋላ ለመተዛዘብ ያበቃል። ሌላው አንባቢ ነቃሽና ተንታኝ የሚሉትም ጥሩ ነው። ምሁር ከተባለ ማንበብ ነው ያለበት። ከንባብ የተለየች ህይወት ትርጉም የላትም። እንጀራ ወይም ዳቦ በልታ የምትኖር ብቻ ህይወት ትርጉም የላትም። ማንበብ ከምንም በላይ ነው። ዳቦም ነው ማንበብ፣ ነፃነትም ነው ማንበብ። ከዚህ አንፃር ነቃሽና ተንታኝ እንግዲህ ነቃሽ በአንድ በኩል ቃሉ ምስክር፣ ነቃሽ ችግሮችን ነቅሶ አውቶ ደግሞ የሚያጋልጥ እነኝንም ይዛል። እነኝን ችግሮች የአገር እጽቶችን ነቅሶ የሚያወጣ
እና ተንታኝ ምሁር ያስፈልጋል። ጥሩ እንትን ነው። ችግር ፈቺና አሳሽ የሚለውን እንግዲህ ችግር የሚፈቱ ጥናቶችን ምሁራን መስራት አለባቸው። ነገር ግን ጥናቶቻቸው ከሼልፍ ላይ ወርደዋል። ጠቅላይ ሚኒስትሩ ሲናገሩ እናንተ ሼልፍ ላይ ወደ ገበሬው መንደር፣ ወደ ኢንዱስትሪው መንደር የሚወርዱ በጣም በርካታ ግኝቶች አሉ ይላሉ። ማን ነው ወደዛ እንዲወርዱ የሚያደርጋቸው? መውረድ ይችላሉ ወይ? ይሄን በደንብ አድርጎ ማየት ተገቢ ነው። እሳቸው ያነሷቸው ሀሳቦች መተግበር አለባቸውም። መሬት ላይ ወርደውም ሲተገበሩ ማየት አለብን። እንዲሁ ለእንትን ፍጆታ ብቻ ከሆነ ወይም እንደ ምርጫ ቅስቀሳ ከሆነ ብዙ አያስኬደንም። እውነት የሆነውን ነገር መናገር ነው። ምክንያቱም ነገ ለልጆቻችን የምናተርፋት አገር በምሁራን የተሞላች፣ ነገ ደግሞ የሚወጣው ትውልድ ምሁር መሆን ስላለበት ነው። ሌላው የምሁራን ተሳትፎ እዚህ ውስጥ ምን ይመስላል? ትልቁ ችግር እኛ ጋር ይሄ ነው። ባለፉት 7 ዓመታት በብልጽግና ዘመን ለትምህርት ሰጠው ለመምህራን የነበረው አጠቃላይ ትኩረትና ሂደቱ ምን ይመስላል የሚለውን ስናይ ብዙም ከንተን የተለየ አልነበረም። ከኢህአዴግ ዘመን የተለየ አልነበረም እና በኢህአዴግ ዘመንም ምሁራንን ቶሎ ብሎ ወደ ራስ ፖለቲካ መያዝና ምሁራንን ለራስ ፖለቲካ መጠቀም ነበረ የተያያዘው። አሁንም ይህንን ሁኔታዎች ናቸው የምናያቸው። ቶሎ ምሁራንን ሰብስቦ ወደ ራስ የፖለቲካ ሀሳብ የራስን ደጋፊ ማብዛት ነው። ስለ እውነት፣ ስለ ፍትህ፣ ስለ ሀቅ ምሁራን አደባባይ ወጥተው እንዲሞግቱ አይደረግም። በጣም በርካታ ምሁራን በዛ ጭንቅ የህወሓት አገዛዝ ውስጥ እንኳን ተገኝተው በርካታ የሆኑ ትንታኔዎችን ይሰጡን ነበር። በዚህ ላይ አምባሳደር ሆቴል የነበረን አዳራሽ ውስጥ የነበሩን ውይይቶች ብዙ ምሁራንን እንደዛሬው ቡዳ ሳይበላቸው ፊት አንዳንድ ምሁራን ብዙ ትንታኔዎችን ተገኝተው ይሰጡን ነበረ። አቋማቸውን መቀያየር የራሳቸው ጉዳይ ነው። ነገር ግን ለኢትዮጵያ የሚጠቅም ነገር በወቅቱም ይነግሩን ነበረው፣ ያስረዱን ነበር። በየአዳራሹ አይፈሩም ነበር፣ ተገኝተው ነበር መስጠት። ዛሬ ግን በጣም በርካታ ምሁራን ጥቅመኛም ሆነዋል። ይቅርታ አድርግልኝ ይሄን አንጋጥቼ ስናገር፣ ከጥቅም ጋር የተያያዘ ከዚህ ከንትን ጋር አይደለም፣ ከነፃነት ከኢትዮጵያዊነት ጋር አይደለም። ምክንያቱም አሁን ያለውን የሀገሪቱን ችግር እንኳን ለመፍታት መፍትሄ ሰጪ ለመሆን ወደፊት ገጽ ሲመጡ አናያቸውም ምሁራንን። ሀገሪቱ የተቃውሞ ጎራን ብትሄድ የሚመራው ባልተማሩ ሰዎች፣ የጠለቀ እውቀት በሌለን ሰዎች፣ ታላላቅ የዩኒቨርሲቲ ምሁራን ሸሽተው ወደኋላ በማፈግፈጋቸው ፖለቲካው አቅም በሌላቸው ሰዎች መመራቱ በራሱ የምሁራኑ ክፍተት ነው። እኛ እንምራው ብለው ወደፊት መምጣት አለባቸው ከፍርሃት ተላቀው። ይሄን ማድረግ የሚችሉ ምሁራን ያስፈልጉናል። ከዚህ ውጪ የምሁራን ጥያቄ በጣም ብዙ ነው። በተለይ መምህራን ከታችኛው እርከን ጀምሮ ያሉ መምህራን። ይቅርታ መምህር አበበ አካሉ፣ ወደሱ ትንታኔዎችና ሀሳቦች እንመጣለን። በመግቢያነት ያቀረብካቸው ሀሳቦችና ጠቅላይ ሚኒስትሩ እዛ በዩኒቨርሲቲ ተገኝቶ ባደረጉት ንግግሮች ላይ ያነሳቸውን ሀሳብ ነጥብ አድርገህ ያስቀመጥካቸው ሀሳቦች እጅግ ተገቢ ናቸው። ግን በጥቅሉም ምሁር ማለት ምንድነው? ዩኒቨርሲቲ ውስጥ ቀድሞ በሀገራችን ላይ የነበረው ሚና ምን ይመስላል የሚለውን ነገር በተለይ በህወሓት መራሹ አገዛዝ ስርዓት ጭምር ወደ 42 የሚሆኑ ምሁራን የገጠማቸውን ከኋላ ታሪክ ተነስተን አሁን ላይ ለምናነሳቸው ጥያቄዎችና ሀሳቦች ገንቢ የሆኑ ነገሮች ናቸው ያነሳው። ያን አለ ሆኖ ግን አሁን ወደ ቀጥታ ሀሳቦች ስንገባ የብልጽግና መንግስት ለትምህርትና ለምሁራን በባለፉት 7 ዓመታት የነበረው አጠቃላይ ሂደት ምን ይመስላል? አሁን ጠቅላይ ሚኒስትሩ በ75ኛ ክብረ በዓሉ ላይ ተገኝተዋል። በመንግስት የመገናኛ ብዙሃንም የተለያየ ሀሳብ የሳቸው ሀሳብ እያየን ያለ ነው። ያ እንዳለ ሆኖ ግን አብይ አህመድ ወደ ስልጣን ከመጡ በኋላ በባለፉት 7 ዓመታት ምን ነበር ይመስል የነበረው? ለምሁራንና ለትምህርት ስርዓቱ የሳቸው አገዛዝ ስርዓት የነበረው ሚና ምን ይመስላል? እሱን መገምገም እንችላለን። እንግዲህ ምሁራንን ብዙ ጊዜ መንግስታት፣ የአፍሪካ መሪዎች ወደ ራሳቸው ማስጠጋት ብዙ እንዳይርቁም እንዳይቀርቡም አድርገው ነው የሚቆጣጠሯቸው። ምክንያቱም ምሁር የሚያነሳው ጥያቄ ወደ ህዝብ እንደሚወርድ ያውቃሉ። ከምሁራን ጎራ፣ ከዩኒቨርሲቲዎች፣ ከትምህርት ቤቶች የሚፈልቁ ጥያቄዎች እያደጉ እንደሚሄዱ ይታወቃል። የኢትዮጵያን የፖለቲካ ምህዳር የቀየረው ጭምር ከዩኒቨርሲቲ የወጡ ከትምህርት ቤት የወጡ ጥያቄዎች ናቸው። በየትኛውም ዓለም ላይ ከትምህርት ቤት የሚወጡ ከምሁራን ዘንድ የሚወጡ ጥያቄዎች ወደ ህዝብ ይወርዳሉ። ምሁር ተደራሽነት ስላለው መምህር ነው፣ አንቂ ነው፣ አደራጅ ነው፣ ቀስቃሽ ነው፣ እውቀት የሚያካፍል ነው። ስለዚህ ይሄ ፍርሃት እንዳለ ነው። በዚህ ፍርሃት ውስጥ ነው የሚጓዘው። ምሁሩም
ብዙም ባለማቅረብ ብዙም ባለመራቅ መሃል ላይ አስቀምጦ ለመጠቀም ይዳዳቸዋል ወይም ይሞክራሉ። ይሄንን ነው የምናስተውለው። ከዚህ ጋር ተያይዞ እንግዲህ ምሁራን ባለፉት 7 ዓመታት ውስጥ በነበረው እንትን ምንድነው ተሳትፏቸው ይሄን ያክል ጎልቶ የሚታይ የፖለቲካ እንቅስቃሴ ያላደረጉበት በአገራችን በጣም በርካታ ውስብስብ ችግሮች ውስጥ መፍትሄ እንዲያቀርቡ ብዙ እድሉ ያልተሰጣቸው አሁንም ቢሆን እድሉ ጠባብ የሆነበት ብዙ የማይታይበት ምሁራን ወደ አደባባይ ወጥተው በርካታ ነገሮችን እንዲያደርጉ እድሉ የተመቻቸበት ሁኔታ አይደለም። ትላንትና ጠቅላይ ሚኒስትሩ ጉምቱ የሆኑ ዩኒቨርሲቲ መምህራን ይዘው መገኘት ነበረባቸው። ከወጣቶቹ ጋር ደባልቀው የቴክኖሎጂ ሽግግር የትውልድ ቅብብሎሽም እንዲሆን ይሄ ተደርጎ በጣም ሰፊ የሆነ ጥናታዊ ጽሁፎች መቅረብ ነበረባቸው። በእሳቸው ብቻ አይደለም። ኢቭን የዩኒቨርሲቲው ጉዞ ምን ይመስል ነበር 75 ዓመታትን ወደ ኋላ ተጉዞ ባለፉት መንግስታት የነበሩ መልካምና በጎ ስራዎች የነበሩ ህጸጾች ታይተው ለሚቀጥለው ትውልድ ስንቅ የሆኑ ዘንድ መሰራት ነበረባቸው። የእሳቸው ወረቀት ብቻ አልነበረም መቅረብም ያለበት። ሌሎች የዩኒቨርሲቲው አካላት ከዩኒቨርሲቲው የ75 ዓመት ህይወትና እድገት ጋር ተያይዞ የሚቀርቡ ጽሁፎች መኖር ነበረባቸው። የታሪክ ዳሰሳ መደረግ ነበረበት የሚል ከኔ ተራ እውቀት የመነጨ ሐሳብ አለኝ። እነኚህ ነገሮች ቢደረጉ የዩኒቨርሲቲውን 75ኛ ዓመት የበልጥ ያጎሉታል። አሁን እየጎላ የመጣው የዩኒቨርሲቲው 75ኛ ዓመት ሳይሆን የጠቅላይ ሚኒስትሩ ንግግር ነው። ዩኒቨርሲቲው ነው እኮ ምክንያት የሆነው ለዚህ ጉዳይና ዩኒቨርሲቲውን ከፍ ማድረግ ተገቢ ነበረ። በርካታ ምሁራንን የሀገር መሪዎችን እነ አቶ መለስ ዜናዊ ሁሉ ከዚህ ዩኒቨርሲቲ የወጡ ናቸው። እነ ዋለልኝ መኮንን ከዚህ ዩኒቨርሲቲ የወጡ ናቸው። ታላላቆቹ የኢህአፓ መሪዎች በቀድሞ ዘመናት የለውጥ ቋያ የነበሩት የመኢሶን መሪዎች የሌሎች ፓርቲዎች መሪዎች ከዚህ ቤት ነው የወጡት። ይሄ ቤት የለውጥ ቋያ ነውና ይሄ የለውጥ ቋያ ፖለቲካሊም በኢትዮጵያ ፖለቲካ ውስጥ ለአዲስ ስርዓት ግንባታ ለአዲስ መንግስት ግንባታ ለአዲስ የፖለቲካ ጮራ መፈንጠቅ ያደረገው አስተዋጽኦ በደንብ ሊገለጽ ይገባ ነበር። ምክንያቱም በርካታ የታሪክ ምሁራን ስላሉ በእነኚህ ምሁራን በኩል መቅረብ ነበረበትና እነኚህን በደንብ ማየት ተገቢ ነው። ዩኒቨርሲቲውን 75ኛ ዓመት ከአገልግሎቱ ከጥቅሙ ጋር አጉልተን ከፍ አድርገን ማሳየት ነበረብን። ይሄን አልታደልም። እንደሚታወቀው ሁሉም መንግስት ሁሉንም ነገር በጉያው አድርጎ የራሱ ማድረግ ይፈልጋል። በትውልድ ቅብብሎሽ ያመጣው ነው ሆነ መቻል አለበት። ኃይለ ሥላሴ የመሰረት ድንጋይ ጥለው ዩኒቨርሲቲውን ከፈቱ። ዛሬ ዶክተር አብይ ባሉበት ዘመን ላይ ይሄ በጣም ብዙ መሪዎች ተቀያይረው መጣ። ስለዚህ በትውልድ ቅብብሎሽ ያልተቀየረ ግቢ ነው። ምናልባት ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ወደ አዲስ አበባ ዩኒቨርሲቲ ተቀይሯል። ይሄን ያደረገው ደርግ ነው። ያው በንጉሱ ላይ ያለው ጥላቻ እንጂ ስሙ ዘልቆ ቢመጣ ችግር አልነበረው። ስያሜ ይሄን ያክል የሚያጣላን ጉዳይ አይደለም። ባለበት መቆየት ይችል ነበርና ከነሙሉ ክብሩን ከነስሙን ቢቀጥል ኖሮ ምንም የሚያጨቃጭቀን ነገር አልነበረም። ኤኒዌይ አሁንም የአዲስ አበባ ዩኒቨርሲቲ ካለው ትልቅ አስተዋጽኦ አንፃር የምሁራን መፍለቂያ ነው። ነገር ግን በዚሁ መጠን ደግሞ የመንግስት የፖለቲካ እጅ ረዝሞም ተጽዕኖ የሚያደርስበት አለ። ይሄንን ከዚህ አሁንም ዩኒቨርሲቲውን ከዚህ አግልሎ ከማንኛውም ነፃና በተለይ የትምህርት ተቋማት ነፃ መሆን አለባቸው። ከፖለቲካ ነፃ መሆን አለባቸው። የትምህርት ተቋማት ዜጎችን መቅረጫ ቦታዎች ነው መሆን ያለባቸው። ባለፉት ዘመናት ትምህርት ቤቶች በአንድ ለአምስት ጥፍነጋ ተማሪውን መምህሩን ጠፍንጎ ህወሓት በዛ ደረጃ ለራሱ ምቾት የሚሰጠውን ትውልድ ለማፍራት ሞክሯል። አሁንም ይሄ ነገር ሙሉ ለሙሉ ተቀርፎ ተነስቷል ማለት አይደለም። አሁንም የፖለቲካ ወገንተኝነቱ በዩኒቨርሲቲዎችም በትምህርት ተቋማትም ውስጥ ስላለ ከዚህ መላቀቅ መቻል አለባቸው የትኛውም ዩኒቨርሲቲ ቢሆን። መልካም እንግዲህ ቅድም ያነሳናቸው ሐሳቦች አሉ። በተለይ የብልጽግና መንግስት ለትምህርትና ለመምህራን በባለፉት 7 ዓመታት የነበረው አጠቃላይ ሂደት ምን ይመስላል የሚለውን ነገር ገምግመናል። ወደ መምህራንና የመምህራን ጥያቄ ምን ነበር ወደሚለው ሐሳብ ከመምጣታችን በፊት ግን በባለፉት 7 ዓመታት ምሁራንና መምህራን ምን ገጥሟቸው ነበር የሚል አንድ የሆነ መረጃ አለ። እሱን ላጋራ። እዚህ በምስሉ ላይ እንደምንመለከተው መምህር በመሆኔ አዘንኩ የኢትዮጵያ መምህራን ሮሮ የሚል ቢቢሲ አማርኛ ከዚህ ቀደም ያወጣው ዘገባ አለ። ከ4-5 ወር በፊት የመምህራን ጥያቄ ነበር። ከደሞዝና ከጥቅማ ጥቅም ጋር ተያይዞ ሌሎችም ብዙ ጥያቄዎች ነበሩ። ከዛም በፊት የነበሩ አንዳንድ ሐሳቦችን ላጋራ። ለምሳሌ
ዩኒቨርሲቲ ተማሪዎችን መመገብ አልቻልንም ያሉበትም ጊዜ ነበር። በባለፉት 7 ዓመታት ተማሪዎችን መቀበል እንደማይችሉም የገለጹበትም ጊዜ የታየው በባለፉት 7 ዓመታት በብልጽግና የስልጣን ዘመን ነው። እንዲሁም የቤት ክራይ መክፈል ያልቻሉ የዩኒቨርሲቲ መምህራን በተማሪዎች ዶርም ውስጥ እያደሩ ኑሮን መቋቋም ያቃታቸው መምህራን በጉልበት ስራ ላይ ሁሉ የተሰማሩበት ወቅት ቢኖር በባለፉት 7 ዓመታት ነው። የመንግስት ሰራተኞች በቢሮ ውስጥ ማደር መጀመራቸው፣ በኑሮ ውድነት የመንግስት ሰራተኞች የምሳ ሰዓታቸውን በቤተ እምነቶች ሁሉ ያሳለፉበት ጊዜ ነበርና ቢቢሲ አማርኛ ያወጣው በጣም ሰፋ ያለ ዝርዝር ዘገባዎች ነበሩ። መምህር በመሆኔ አዘንኩ እስከሚል ድረስ አንድ መምህር የደረሰበት ደረጃ ነበረ። ይህ የሆነው በባለፉት 7 ዓመታት በብልጽግና የስልጣን ዘመነ መንግስት ነው። ስለዚህ ቅድም ካነሳነው ሐሳብ ስናገናኘው በባለፉት 7 ዓመታት በነበረው የስልጣን ጊዜ ለመምህራንና ለምሁራን የብልጽግና መንግስት ምን ሚና ኖሮት ነው አሁን የአዲስ አበባ ዩኒቨርሲቲ 75ኛ ጊዜውን በሚያከብርበት ወቅት ጠቅላይ ሚኒስትር አብይ አህመድ በዛ ቦታ ላይ ተገኝተው ምሁራንና መምህራን ስለሚኖራቸው ሚና ከመናገራቸው በፊት ብልጽግና ለምሁራንና ለመምህራን ያደረገው ያልተገባን አስተዋጽኦ መፈተሽ አይገባም ወይ? ቅድም ካነሳናቸው ሐሳቦች ጋር አንፃር ስናየው ጥሩ ሐሳብ ነው ያነሳው። ሪሊ በዚህ 7 ዓመት ውስጥ የመምህራን ጥያቄ ጎልቶ የወጣበት በተለይም ከብልጽግና አገዛዝ በኋላ የኑሮ ውድነቱ መምህሩን እግር ከወርች አስሮት መንቀሳቀስ ያልቻለበት፣ ቅድም እንዳልከው ቢቢሲም እንደዘገበው ባለፉት ዘመናት እኛም በብዙ ሚዲያዎች እንደተናገርነው ድሮ መምህርነት የነበረው ሙያ እጅግ ክብር እንዳለው ማሳያው የወታደሩ አባት፣ የገበሬው አባት፣ የሳይንቲስቱ አባት መምህር አንተ ባትኖር መካን ነበር ህይወት ተብሎ ድሮ በኃይለ ሥላሴ ዘመን ይዘመርለት ነበር። ያ መምህር የኛ ሙሽራ ሹራብ ሰሪ አገባች አስተማሪ ተብሎ ለመምህር ልጅን መዳር ትልቅ ቫልዩ ተደርጎ ይቆጠር ነበር በማህበረሰቡ ዘንድ። በአሁኑ ሰዓት ግን መምህርነት ጋብቻ ከልካይ ሆኖ ሁሉ አይተነዋል። ከደርግ ዘመን ጀምሮ ውድቀቱ እየፈጠነ መጥቶ ትውልዱ መምህር ለመሆን አይፈልግም። እኔ ላለፉት 34 ዓመታት አስተምሬያለሁ። ነገር ግን ክፍል ውስጥ ተማሪዎችን ወደፊት መምህር መሆን ትፈልጋላችሁ ወይ በየስጠይቃቸው በጣም እየሳቁ ቲቸርዬ ምን አደረግንህ ምን ነው ረገምከን ሁሉ ያሉኝ ጊዜ አለና መምህርነት እንደ ተራ ነገር የታየበት ነው። ልክ ነው። ደሞዙ በጣም ትንሽ ነው። ከኑሮ ጋር የሚመጣጠን አይደለም። ህይወቱ በጣም እንትን ያለ ነው። ጫማው ተርከዙት አልቆ ተቀዶ የሚያስተምር፣ የሸሚዙ ክሳድ ሱሪውን ማታ አጥቦ በንፋስ አድርቆ ሸሚዙን አጥቦ በንፋስ አድርቆ የሚገባ መቋቋም ስላልቻለ ምግቡን፣ የቤት ኪራዩ ምኑን። ስለዚህ የመምህራን ጥያቄ በጣም ብዙ ነው። የመጀመሪያው ነገር አካዳሚክ ፍሪደም ያስፈልጋል። የአካዳሚክ ነፃነት ከምንም በላይ ነው። እሱ አንድ ነገር ነው። ሌላው መምህራን ሊሟላላቸው የሚገቡ ኢኮኖሚካሊ ያለባቸው ችግር መፈታት አለበት። መምህራን ከደሞዝ ከጥቅማጥቅም ችግር አንፃር እንዴት አድርገው ነው ትውልዱን በእውቀት የሚቀርጹት? ትርፍ ስራ እየሰሩ የጉልበት ስራ እየሰሩ ተማሪዎች ከተማሪ ቤተሰብ ኩሽና ውስጥ ከተከራዩት ቤት እየወጡ ምን ያክል ውጤታማ ይሆናሉ? ከዚህ በዘለለ የዩኒቨርሲቲ መምህራን በቀን ስራ ጭምር ተሰማርተው ታይተዋል። ባለፉት ዘመናት የዩኒቨርሲቲ መምህራን ተማሪዎቻችን ፊት ቆመን ለማስተማር የምንለብሰው ልብስ አጣን እስከሚል ደርሰዋል። ተማሪው ከኛ የተሻለ የሚለብስ ከኛ የተሻለ የሚመገብ በመሆኑ እዛ ተማሪ ፊት ቆሞ ለማስተማር ልብሳቸው እንኳን ያሳፍራቸው ነበር፣ ጫማቸው ያሳፍራቸው ነበር። ተማሪው በመምህራኑ ጫማና ልብስ ይሳለቅ ነበር። ይሄ ምን ያክል ሞራሉን የሚነካና የማስተማር አውዱ ጤናማ እንደሆነ ማሳያ ነው። ስለዚህ ይሄን ህይወት መቀየር ተገቢ ነው። የዩኒቨርሲቲ መምህራንንም የመምህራንን ህይወት ኑሮን መቋቋም አቅቷቸው አሁን በቅርቡ አይተሃል። አንድ የሆነ ቦታ ላይ ብርቱካን ደርድሮ የሚሸጥ መምህር ከትምህርት ቤት ውጪ ጉልት ላይ አስቀምጦ የሚሸጥ
ሌላ አማራጭ የለውማ። አልችል ሲል ኑሮ መደጎም መቻል አለበት። ይሄንን ለማድረግ የግድ ታች የወረደ ስራ በእርግጥ የለም፣ ስራ ሁሉ ክብር ነው። ነገር ግን የመማር ማስተማር ሂደቱን ሳይኮሎጂካልም ቢሆን የሚጎዳ በስነ ልቦና ስራ እንዲሰራ ይገደዳልና ይሄንን በደንብ መንግስት አይቶበት ምን ተመለሰ? የዩኒቨርሲቲ መምህራን በተለይ የቤት ጥያቄ አንስተው ነበር። የደሞዝ ጥያቄያቸው በጣም የወረደ ደሞዝ ነው፣ መቋቋም አልቻልንም ከኑሮ ጋር። የተወሰነ ምላሽ ይሰጥና የተወሰነች ነገር ላይ ጣል ይደረግና እንደ ማስተንፈሻ እንደ አንስቴዥያ ማደንዘዣ የሆነች ነገር ጣል ይደረግና ችግሩ የበለጠ ይከፋል። ዛሬ ከኑሮ ውድነቱና ካለው ችግር ጋር የመምህሩን የዕለት ዕለት እንቅስቃሴ የገመገመ መንግስት ተገቢው ማሻሻያ ማድረግ የሚችልበት አቅም ላይ አይደለም። ይሄንን አቅም አጎልብቶ የትምህርቱን ሴክተር በደንብ ከፍ ማድረግ አለበት። የሚወጣው ትውልድ ሀገር ተረካቢ እንዲሆን መምህራንን እዚህ ላይ ነው በደንብ ኑሯቸውን ማሻሻል የሚገባና የዩኒቨርሲቲ መምህራን መቼም መኪና አልጠይቁም፣ ሌላ የቅንጦት ነገር አልጠይቁም። መሰረታዊ የሆነ የምግብ፣ መሰረታዊ የሆነ የመኖሪያ፣ መሰረታዊ የሆነ ጥያቄ የአልባሳት ጥያቄ፣ እነኚህ ነገሮች ማሟላት የማይችል ከሆነ መንግስት ወይም ደሞዛቸው እነኚህ ነገሮች ማሟላት የማይችል ከሆነ ምን አይነት ትውልድ ሊያፈሩ ይችላሉ? በዚህ 7 ዓመት ውስጥ የትኛው የመምህራን ጥያቄ ሲንከባለል የመጣ ጥያቄ ነው? ይሄ ሲንከባለል የመጣ ጥያቄ የሚንከባለለው ችግሩን ከፍ እያደረገ ነው፣ እያጎላ ነው እንጂ እየቀነሰ አይደለም የተንከባለለውና አሁንም የመምህራን ችግር የመምህራን ጥያቄ ያልተፈታ ነገር ግን ፖለቲካዊ ጫና ከፍተኛ ስለሆነ ማስፈራራቱም ስላለ ቀላል ነው። በዚህ ዘመን ይድነቃቸው አንስተህ ከስራ ማባረር ትችላለህ። ያልተመቸ እንደዛ አይነት ነገር አልነበረም ከዚህ ቀደም። ቢያንስ ተከራክረም ከእንትን ካልክ ትመለሳለህ አካሄድ ነው። አሁን ማንም ካድሬ ተነስቶ ማንም የአካባቢ ሹመኛ ተነስቶ ከስራ ቦታ ላይ ያባረር ይችላል በአንዲት አፈቀላጤ ደብዳቤ። ስለዚህ ይሄን ፍራቻው ስላለ የዕለት ጉርሱንም ሸፍኖ ለማደር መምህሩ አሁን ያለው የስራ አጥነት እጅግ ከፍተኛ በመሆኑ እነኚህ ነገሮች መምህሩንም አስረው ስለያዙት እንደ ልቡ ስለ ነፃነቱ እንዳይናገርም አድርጎታል። የተሰጠህን ብቻ እሱን ተጠቅመህ ኑር ነው የተባለው። ባትጠግብም ጠግበሃል፣ ባትለብስም ብትታረዝም ለብሳል እየተባልክ እንድትኖር ነው የምትፈልገውና እነኚህ ነገሮች ናቸው አስቸጋሪ የሆኑት። ይሄ ሁሉ ነገር እንዳለ ሆኖ መምህራንስ ራሱ ወይ ምሁራኖች የምንላቸው ቅድም በመግቢያ ላይ እንዳየነው ያው በ75ኛ ዓመት ላይ ጠቅላይ ሚኒስትሩ እዛ ከመገኘታቸው በፊት እንደ መንግስትስ የነሱ ያልተገባ አስተዋጽኦ ምን ይመስላል የሚለውን ነገር መፈተሽ ነበረባቸው የሚለውን ነገር አየን። አጠቃላይ ታሪካዊ ሂደቱንም ተመለከትን። እንዲሁም ደግሞ በመምህራንና በምሁራን ላይ እየገጠመ ያለ ችግሮችንም አየን፣ ፈተሽን። እንዲሁም ደግሞ እነዚህ ነገሮች መፈታት እንዳለባቸው፣ ችግሮች መታረም እንዳለባቸው በተወሰነ መልኩ ለማየት ሞክረናል። በሌላ መልኩ ደግሞ ምሁራን በአገራችን የፖለቲካ ተሳትፎ አሁናዊ ሁኔታቸውስ ምን ይመስላል? አሁን ላይ ባለው ሁኔታ በጣም የሚገርም ነገር የሀገራችን የፖለቲካ ተሳትፎ በዚህ ወቅት ምሁራንን ነው የሚፈልገው። ምሁራን ጉምቱ የሆኑ ምሁራን በፖለቲካው ተሳትፎ ውስጥ የሀገሪቱ ዲሞክራሲ እንዲያድግ፣ እንዲበለጽግ፣ ከፍ እንዲል፣ እንዲዳብር የራሳቸውን አስተዋጽኦ ማበርከት የሚገባቸው ምሁራን ናቸው። አሁን የምርጫ ዋዜማ ላይ ነው እንግዲህ የምንገኘው። እንዳለ ምርጫው ተነግሮናል። እንቅስቃሴም አሉ ብልጭ ብልጭ የምትል የታሉ ምሁራኖቻችን? በምርጫ ፖለቲካ መንግስት ለመቀየር የሚያስችል እንቅስቃሴ እንዲደረግ የምሁራኑ አስተዋጽኦ እጅግ የጎለበተ ነው። ባለፈው ምርጫ በ6ኛው ሀገራዊ ምርጫ እኔ ኢዜማ ውስጥ በነበርኩበት ሰዓት ይብዛ ሚነስ በርካታ የዩኒቨርሲቲ ምሁራን እጩ ሆነውም ቀርበው ነበር ለፓርላማ። በቃ አንቱ የተሰኙ ምሁራንም መጥተው አይተናል። በጣም ነው ደስ ያለን። ጥሩ እንቅስቃሴ ነበር የተደረገው። ነገር ግን እነኚህ ምሁራን የፖለቲካ ምህዳሩ ጠቦ ምርጫው ላይ የደረገው ተጽዕኖም ጭምር ያስበረገጋቸውና ቶታሊ ፓርቲውንም ጥለው ጥርግ ብለው ነው የወጡት። በመጡበት መልኩ ነው የወጡት። በዚህ መልኩ ወደ ፖለቲካው ቀርበው እንዳይታገሉ የሚያዩት የፖለቲካ ምህዳር መጠብ ሊያሸሻቸው ይችላል። ነገር ግን ትግል ያስፈልገዋል። ቀደም ሲሉ የነበሩ ምሁራን ያንን የ66ቱን አብዮት ያዋለዱ ምሁራን፣ የጸነሱ ምሁራን፣ ትልቅ ታሪክ የሰሩ ምሁራን፣ መስዋዕትነት የከፈሉ ምሁራን የነኛ አርአያ አሁን ላይ ያ መንፈስ አሁን ያለው ምሁር ላይ መኖር አለበት።
አሁን እኮ ፖለቲካው በማን ነው የሚመራው? ምንም ችግር የለውም። አሁን እኮ ፓርቲ ትመሰርታለህ፣ እንደ እድር ነው። እድር ይቀላል ፓርቲ ከመመስረት። ከአንድ ፓርቲ የተዋለደ ይመጣል። ምንድነው አካዳሚሻን ነው ወይ ፓርቲዎችን የሚመሩት ሰዎች ምሁራን ናቸው ወይ? እንደው ከንባብ ከእውቀት ጋር የሚገናኙ ሰዎች ናቸው ወይ ብሎ የሚጠይቅ አካል የለም። በቃ ፓርቲ መሰረታል፣ ይሰጠዋል፣ ይዳደዋል። ምሁሩን አምጥቶ እጩ አድርጎ ለማቅረብ እኔ የኢትዮጵያ ምሁራን እጅግ በጣም ከኢትዮጵያ ፖለቲካ ያፈገፈጉበት በፍርሃት ቆፈን የታሰሩበት ሞት እንደው አይቀር ሞት ላይቀር ማንቋረር ይላሉ አቡ እንደው አትሊስት ከመቃብር በላይ እንደነዋለልኝ መኮንን ከመቃብር በላይ የሚውል ታሪክ ሰርተው ባለፉት በየቦታው ዋጋ የከፈሉ ምሁራን ለኢትዮጵያ እድገትና ዲሞክራሲ መምጣት እንደ የዛን ሩብ ያክል እንኳን ሰርተው ማለፍ የሚችሉ ምሁራን ወደፊት ቢመጡ ለኢትዮጵያ ፖለቲካ ትልቅ ተግዳሮት ይሆናል። ለዚህ እኮ ነው ጠቅላይ ሚኒስትሩ ይነሱና በተለያየ መድረክ ላይ ተቃዋሚ ፓርቲዎች ሐሳብ የላቸውም ይሉናል። ሐሳብ የሌላቸው አገር በቀል ፍልስፍና የሌላቸው እያሉ ብዙ ጊዜ ይዘልፋሉ። በተለይ የብልጽግና አንደኛ ጉባኤ ነው በተደረገበት ሰዓት ላይ እዛ አድዋ 00 አዳራሽ ሐሳብ የላቸውም፣ እንዲህ አይነት ጉባኤ እንኳን ማዘጋጀት አይችሉም፣ እንዲህ ያሸበረቀ የደመቀ ጉባኤ እንኳን ማድረግ አይችሉም ሲሉ ሲዘልፉ ነበር። ወደዚህ ጎራ ምሁራን ቢመጡ ጠቅላይ ሚኒስትሩም ደፍረው በዚህ መልኩ አይዘልፉንም ነበር። ምሁራን መጥተው ፓርቲዎችን መምራት ቢችሉ፣ ፓርቲዎችም ለምሁራን በራቸውን ክፍት ቢያደርጉ ኑና ምሩ፣ እናንተ ናችሁ ፍሮንት ፔጅ ላይ መታችሁ መምራት የሚገባችሁ፣ እኛ ከናንተ ስር ከእግራችሁ ስር ቁጭ ብለን እየተማርን ነው መሄድ የሚገባን የሚለው ፓርቲዎችን ማለት አለባቸው። ይሄን ለማድረግ የሚያስችል እንትን የለም። ምሁራኑ እንግዲህ ምን እንደሚጠብቁ አናውቅም። ወይም ሌላ ሀገር አይኖራቸውም መቼም፣ ያው እቺ ሀገር ናት ያለችን እና እነኚህ ምሁራን ወደ ፖለቲካው ቢመጡ ኖሮ የተሻለ ለውጥ ማምጣት ይቻላል። መንግስትን በሐሳብ የበላይነት መሞገት ይቻላል። የሐሳብ የበላይነት ያስፈልጋል። ምናልባት አሁን የምርጫ ክርክር ካለ ፓርቲዎች በምሁራን የተሰገሰቡ ቢሆኑ ኖሮ ትልልቅ አገርን ሊመሩ የሚችሉ ማኒፌስቶዎች፣ ትልልቅ ፕሮግራሞች፣ ትልልቅ ፖሊሲዎችን ማየት እንችል ነበር። እንግዲህ አሁን እኮ የፓርቲዎቹም ጉድ ይታያል። ምን አይነት ፖሊሲ፣ ምን አይነት ማኒፌስቶ ይዘው ይመጣሉ የሚለው። ምሁራን ግን እነኚህ ፓርቲዎች ውስጥ ቢኖሩ ካላቸው ልምድና እውቀት አንጻር፣ ከነበራቸው የምርምር ዘመን አንጻር፣ ኢቭን ሼልፋቸው ላይ ካስቀመጡት ጥናታዊ ጽሑፍ አንስተው ትልልቅ የሀገር ፖሊሲዎችን መቅረጽ የሚችሉ ምሁራን ነው የሌሉ። እነኚህ ምሁራን ፖለቲካ ውስጥ የሉ። ለምን እንደሸሹ አላውቅም። አንዳንድ ጊዜ ጥቅምም የሚገዛቸው ምሁራን አሉ። ለጥቅም ሲሉ አሳልፈው ብዙ ነገሮችን ይብዘጡ እያየንም ያለ ነገር ስለሆነ ግማሹ በፍርሃት ቆፈን ነው የተያዘው። ችግር ነው። ምክንያቱም ታፍነህ ትወሰዳለህ፣ የት እንዳለ አይታወቅም። ተወስደህ ትደበደባለህ፣ የት እንዳለ አይታወቅም። እየተከተለ ያስፈራራሃል ካድሬው፣ የት እንዳለ አይታወቅም። አለቃ በቅርብ ላይ ሆኖ ዋ ይልሃል፣ ሲያስፈልግም ከስራ ያግዳል። ምንም ችግር የለባቸውም። ሰው መተካት ቀላል ነው ለነሱ። ይሄንን ፍራቻም ይመስለኛል ምሁራን ቶታሊ ራሳቸውን ከኢትዮጵያ ፖለቲካ አርቀዋል። እንዲያውም እኛ በዚህ ደካማ እንትናችን ስንንጫጫ የሚስቁብን ይመስለኛል፣ እንደ እብድም የሚቆጥሩ ይመስለኛል። ትተውት ዝም አይሉም እንደ ይሉናል። ትተን መቀመጥ እንችላለን፣ ግን አገር ነው። አገር ለማሻገር የአቅማችንን ጠጠር ለመወርወር እንጂ ሌላ አባዜ ይዞን ወይም የፖለቲካ ዛር ራያችን ላይ ሰፍሮብን አይደለም የሚያስገዝፈን። ኢትዮጵያ እንደሌላው ዓለም ዲሞክራሲያዊ የሆነች አገር እንድትሆን ስለፈለገ ነውና እኔ ምሁራን ቆም ብለው አስበው አይ እኛማ ኢንቮልቭ ካላደረግን እኛ ያልተገኘንበት ፖለቲካ ጥሩ አይደለም፣ አይሰምርም። እንዴት ሰው ተምሮ ባልተማሩ ሰዎች ይመራል እንዴ? የተማረው ሰው ቁጭ ብሎ ፓርቲዎች ባልተማረ ሰው የጠለቀ እውቀት በሌለው ሰው ሲመራ ለምንድን ነው ግድ የማይላቸው? ለዚህም እኮ ነው እንደው ወደ ፓርቲ መተው ተጠግተው እጩ ሆኖ ለመቅረብም ፍላጎት የላቸው። ያ 97 ላይ ቀረበ ቅንጅት ዘመን በጣም በርካታ ምሁራን እጩ ሆኖ ቀርበው ፓርላሜንት መንግስትን የነቀነቁበት፣ ህወሓት ኢህአዴግን ከመቀመጫው በምርጫ ክርክር ያነሱበት
ያ በጣም ምርጥ ሰዓት ነበር። ከዛ ውጪ ሁለተኛው በቀደም ያየነው ጭላንጭል ስድስተኛው ሀገራዊ ምርጫ ላይ ኢዜማን ብለው የመጡ ምሁራን ነበሩ። ከዛ በኋላ ግን ዛሬ ምሁራንን በዚህ ደረጃ ፓርቲዎች ጋር አታገኛቸው። ይሄ ሀገራዊ ምርጫ ያሁኑ ከባለፈውም ባነሰ መልኩ የምሁራን ተሳትፎ እንትን ያለበት ብልጽግና ብቻውን የሩጫው መም ላይ የሚሮጥበት አይነት ነውና እኔ ምሁራኖቻችን በሀገራችን የፖለቲካ ተሳትፎ ውስጥ ያላቸው ሚና ለነገም ማጎልበት የማይችሉ ከሆነ ለወደፊቱም ማጎልበት የማይችሉ ከሆነ በማንፈልገው መንግስት ስንገዛ እንከርማለን። በማንፈልጋቸው ሰዎች ስንመራ እንቆያለን። ስለዚህ ይሄንን ግምት ውስጥ በማስገባት ምሁራን ወደ ሰላማዊ ትግል የፖለቲካ መስመር መምጣት መቻል አለባቸው። መቼም ከሌላው ያነሰ ምንም ኑሮ የሚከብዳቸው ቢሆንም ዛሬ በፓርቲ ውስጥ ከምንንቀሳቀስ ሰዎች በታች የሆነ የኑሮ ደረጃም አይደለም ያላቸውና የፍርሃት ቆፈኑም ስላለ ከዛ መላቀቅ መቻል አለባቸው። መልካም። ይሄ በአገር አቀፍ ደረጃ ላይ ምሁራኖች የሚኖራቸው ሚናን በተመለከተ ነው ያየ ነው። እንደው እንደ ሀገር ምሁራኖች የሚኖራቸው ሚና መጠየቃችን አግባብ እንዳለ ሆኖ ራሱ ምሁራን በራሳቸውስ ጉዳይ ላይ ለምሳሌ የመምህራን ማህበር አሁናዊ ሁኔታ ምን ይመስላል? የመምህራንን የመብት የጥቅም ጥያቄን በተመለከተ በመጠየቅ በማደራጀት መምህራን የበኩላቸውን ሚና እንዲወጡ በማስቻል ደረጃ ረገድስ ስለ ራሳቸው ጥቅምና ፍላጎትን በተመለከተ ምን ያህልስ እየተንቀሳቀሱ ነው? በተለይ የመምህራን ማህበር እንግዲህ ማህበሩ በጣም ረጅም እድሜ ዘመን ከአዲስ አበባ ዩኒቨርሲቲ የሚተናነስ አይመስለኝም። የኢትዮጵያ መምህራን ማህበር እድሜ እኔ እስከማውቀው ድረስ እኔ እንግዲህ ወደ 34 ዓመት አስተምሬ ነው ወደ መምህርነት የመጣሁትና የሙያ ማህበሩንም በነበርንበት ቦታ ማህበሩን መርተን እናውቃለን። በአመራርነት እኔም አውቃለሁ። ማህበሩ በጣም ረጅም እድሜ ያለው እድሜ ጠገብ ነው። ኦልሞስት ወደ 70 ምናምን ውስጥ የገባ ይመስለኛል። ከአዲስ አበባ ዩኒቨርሲቲ እድሜ ጋር ተመሳሳይ እንትን ነው ያለው። ይሄ ማህበር ግን ስርዓት በተቀያየረ ቁጥር ለመጣው ፖለቲካ የሚያጎበድድ ማህበር ነው ያለው። አሁን ደግሞ የባሰበት አሁን እኮ በስልጣን ላይ ያሉት እኮ ፕሬዝዳንቱ 20 ምናምን ዓመታቸው እኮ ነው የኢትዮጵያ መምህራን ማህበር ፕሬዝዳንት ሆነው እኮ ከተመረጡ በዚህ ዓመት ለሚቀጥለው 4 ዓመት እንዲያገለግሉም ተመርጠዋል። እንዲህ ነው። እንዲያውም እኮ ጭራሽ ያ ተቋም የዲሞክራሲ ፍንጣቂ መታያ መሆን ሲገባው የመምህራን ማህበር የአንድ ሰው ንብረት እስኪመስል ድረስ በአንድ ፕሬዝዳንት ላለፉት 2 ዓመታት መመራቱ በራሱ ምን ያክል የወረደ እንትን እንደገጠመን ማሳያ ነው የሚሆነው። የኢትዮጵያ መምህራን ማህበር የለውጥ ቋያ ነው። በ66 በነበረው የአብዮት እንትንም ነበረ እንቅስቃሴው። በጣም ጉምቱ የሆኑ መምህራን ከሀገር ተሰደው ሄደዋል። በአደባባይም የተገደሉ የማህበር መሪዎች ነበሩ። ብዙ ይታገሉ ነበር ለመምህራኑ መብት። ዛሬ ላይ ግን ይሄ የለም። የኢትዮጵያ መምህራን ማህበር ይኑር አይኑር መምህራን አያውቁም። መኖሩን የሚያውቁት በሐምሌ ወር ላይ ብቻ ደሞዝ ሲቆረጥባቸው ነው መዋጮ። እኔም የማውቀው እስከዚህ ድረስ ነው። ከዚህ ውጪ የመምህሩን መብት ከማስከበር አንፃር መምህራን የሚደርስባቸውን በደል ከመታገል አንፃር በጣም ነው የሚያሳፍረው። እጅግ በጣም የዘቀጠ ሆኖ ማህበሩ ምንድነው 2 ዓላማ ነው ያለው መምህራን ማህበር። አንዱ ዓላማው የትምህርትን ጥራት ማስጠበቅ ነው። ሁለተኛው ዓላማው የመምህራንን ጥቅም ማስከበር ነው። ለመምህራን መቆም ነው። ወገናዊ መሆን ነው። እነኚህ ሁለቱን እንኳን ዓላማዎቹን ፕሮፐርሊ መተግበር አልቻለም። በትምህርት ጥራት ውስጥ የመምህራን ማህበሩ ሚና ምንም የሚታይ አይደለም። ምንም ማለት ይቻላል። በቃ የሚታይም ጎልቶ የምናየውም ነገር የለም። ልብ አድርግ፣ መምህር ሁሉም ነገር ነው ብያለሁ። መምህር የብዙ ነገር አባት ነው። የኪነ ጥበብ ሰው ነው። በጣም በርካታ ዛሬ ያሉትን የአገር መሪዎች ጭምር ያፈራው መምህር ነው። የእነኚህ ሁሉ ባለቤት ሆኖ መምህሩ ግን ድምፁን የሚያሰማበት ማህበሩ አንዳች ፋይዳ እንኳን ሲኖረው አላየንም። ከዚህ አንፃር ማህበሩ ለመምህሩ መብት ቆሞ አያውቅም። የመንግስት አካል ነው። ምንም ጥርጥር የለባቸውም። እዛ ማህበሩን የሚመሩ ሰዎች ከዛ ይነሱና ደግሞ ይመደባሉ በመንግስት አካል ውስጥ። ስልጣን ነው። ከዚህ አንፃር መምህሩ ተወካይም የለውም። ተገቢው ተወካይ የለውም። በራሱ ምንትን የሚመርጥበት ጊዜ ነው። ለዚህ እኮ ነው አንድ የመምህራን ማህበር ፕሬዝዳንት ለ2 10 ዓመታት አንድ ወንበር ላይ ቁጭ ብሎ ስታየው በጣም ነው የሚያሳፍረው። ይሄ ሁሉ መምህር ባለበት ከግማሽ ሚሊዮን በላይ መምህር ባለበት ሀገር ላይ እንዴት ነው እሱ መቀየር የማትችለው? ታዲያ ምኑን ታገል ነው
በምርጫ ፖለቲካ መንግስትን መቀየር አለብን ብለን ስልጣን እንዲለቅ መንግስትን በምርጫ የምናስገድደው እኮ እንዲህ አይነት ተቋማት ይሄ የሲቪክ ማህበር ነው። ይሄ ማህበር ለህዝብ ወገናዊ ሆኖ መቆም ነበረበት የነበረበት በኢትዮጵያ የምርጫ ፖለቲካ ውስጥ ንቁ ተሳትፎ ማድረግ አለበት። ህዝቡን መራጩን ማንቃት አለበት፣ መታዘብ አለበት፣ መንግስት ሲያጠፋ ኖ ብሎ መተቸት አለበት። ይሄን ማድረግ የሚያስችል ማህበራት የሉም። መምህራን ማህበርን ብትወስደው የኢትዮጵያ ሰራተኞች ማህበርም እንደዚሁ ነው። ይሄንን ማድረግ ሲችሉ ነው ምሁሩን አነቃቅተው ችግሩን መፍታት የሚችሉትና የማህበሩም ችግር ጭምር ማህበሩ በፖለቲካ መያዙ ነፃ አለመሆኑ ከብልጽግና ረጅም እጅ መዳን ባለመቻሉ ለመምህሩ መብት ሲቆም አታዩም? እያየን ነው እኮ እናየዋለንም። በፊት በመምህርነትም እያለው በደንብ ነበር የማየው። በጣም ነው የማዝነውም የማፍረው በማህበሩ እንቅስቃሴና እንደዚህ አይነት ነገሮች ዛሬም ቀጥለዋል። ቶታሊ አሁንማ ማህበሩ ስለመኖሩ መምህራንም አያውቁ። በአንድ ወቅት ላይ ትዝ ይለኛል ከ4 ዓመት በፊት ይመስለኛል ኢዜማ ውስጥ እያለው ቢሮ ድረስ መጥተው ነበር ፕሮፌሰር ብርሃኑንም ሊያማክሩ አዲስ መምህራን ማህበር ለማቋቋም ፍቃድ ጠይቀው የመጀመሪያ ደረጃ እንትን አግኝተው እንቅስቃሴ ጀምሮ ነበር። ሌላ አዲስ መምህራን ማህበር መብት ነው ይሄ። መምህራን ሙያው ላይ እስካሉ ድረስ ተሰባስበው ይሄ ማህበር ይዞን መሄድ አልቻለም አላዋጣንም ብለው ሌላ አዲስ ማህበር ማቋቋም ሞክረው ነበር። ግን ኢሚዲየትሊ ነው በመንግስት ኃይል የተቀጨው እና ይሄ ምንድነው ያለው በቂ ነው ማህበሩ በዚህ ትተዳደራለህ ትገዛለህ። ከዚህ አንፃር የመንግስት እጅ እንደ ልቡ የሚዘውረው ማህበር ስለሆነ ስለ መምህራን ብዙ እንትን አይልም። ለሚዲያ ፍጆታ ሲያስፈልግ ለፖለቲካ ሽቀጣ ግን ያው መንግስት ራሱ ወደፊት አውቶ እንዲናገር ያደርገዋል እንጂ ከዚህ ውጪ እንደ ገውዝ ተመልከተው እንደማይንቀሳቀስ አካል። መልካም፣ በቅደም ተከተል የተለያዩ ሀሳቦችን አንስተን አይተናል። ይህ እንዳለ ሆኖ ደግሞ ምናልባት አሁን መምህራን ራሱ የመምህራን ማህበርን ጨምሮ ለራሳቸው ጥቅምስ ያላቸው ሚና ምን ይመስላል የሚለውን አየን። እንዲሁም ደግሞ በእንደ ሀገርስ ያላቸው የፖለቲካ አስተዋጽኦ አበርክቶ ምን ይመስላል የሚለውን ተመለከትን። እንዲሁም ደግሞ አሁን ላይ ያለው የብልጽግና መንግስትስ ስለ መምህራንና ምሁራን ላይ የነበረው አሉታዊና አዎንታዊ ሚናስ ምን ይመስላል የሚለውን ተመለከትን። እንዲሁም ደግሞ በህወሓት መራሹ የአገዛዝ ስርዓት ጊዜ ወደ 42 የሚሆኑ ዩኒቨርሲቲ መምህራን የደረሰባቸውን እንግልትና መከራንም ተመልክተናል። በአጠቃላይ ምሁራንና መምህራን በተሰኘ ርዕሰ ጉዳይ ላይ በቻልነው አቅም አንዳንድ ሀሳቦችን ለማየት ሞክረናል። በተለይ ደግሞ በብልጽግና የአገዛዝ ስርዓት ወቅት በባለፉት 7 ዓመታት መምህራንና ምሁራን ምን እንደገጠማቸውም የተወሰኑ ሀሳቦችንም አይተናል። ወደ መጨረሻው ምዕራፍ ደርሰናል። እንደ ማህበረሰብስ ለምሁራንና ለመምህራን ያለን ነገር ምን ይመስላል? መጀመሪያ አካባቢ በተረትም በምሳሌ ማድረገ በአንዳንድ አባባሎችም ስትገልጽልን ነበረ። በተለይ መምህርነት ትልቅ ስፍራ ትልቅ ቦታ የሚሰጠው ነበር። መምህር አበበ አካሉ አንተ ራሱ ለ34 ዓመት ያህል በመምህርነት እጅግ በተከበረ ሙያ ላይ አሳልፋል። በፊትና አሁን ምን ይመስላል? እንደ ማህበረሰብስ ለመምህራንና ለምሁራን ያለን ነገር አሁን ላይ ምንድን ነው? ወደ መጨረሻው ጥያቄ ነው። የመጨረሻው ጥያቄ ነው። መምህር አበበ አካሉ እንግዲህ ማህበረሰቡ ያው የኛ ማህበረሰብ እንግዲህ በጊዜ ሂደት ነው እየነቃ ነገሮችን እያስተዋለ የሚመጣው እንጂ ልጆቹን ትምህርት ቤት ከመላክ በዘለለ ወላጅ ያው የዕለት ጉርስ ሸፍኖ ተማሪዎቹን ልብሱን እንትን ብሎ ከድህነቱ ጋር ታግሎ ልጆቹን ትምህርት ቤት ይልካል። ከእውቀትም አንፃር ልጆቹ የተማሩትን እውቀት የመገምገምም አቅም ከማጣት አንፃር ጦሱን ሁሉ መምህራን ላይ ነው የሚጥለው። እንደምታውቀው ተማሪዎች ከወላጆቻቸው ይልቅ ትምህርት ቤት ነው አብዛኛውን ጊዜያቸውን የሚያሳልፉት። ጠዋት ይወጣሉ፣ ማታ ሲገቡ አይ ቲንክ የተወሰነች ነገር አንብበው አጥንተው ራታቸውን በልተው ይተኛሉ። ሌሊቱን በእንቅልፍ ነው የሚያሳድሩት። ከቤተሰብ ይልቅ ከመምህራኖቻቸው ጋር የሚያሳልፉት ጊዜ ነው በጣም ብዙ። ለዚህ ነው መምህራኖቻቸው መምሰል እንዳለባቸው የምናስበው። ለዚህ ነው ለሙያው ክብር መሰጠት የሚገባው የምንለው። ምክንያቱም ቤተሰብ ጋር ከሚያሳልፉት ነገር ይልቅ ከመምህራኖቻቸው ጋር በትምህርት ቤት ኮምፓውንድ ውስጥ የሚያሳልፉት ጊዜ ሰፊ ስለሆነ ምቹ የመማር ማስተማር፣ የተሟላ የትምህርት ግብዓት፣ ብቁ የሆኑ መምህራን፣ ጥያቄዎቻቸው የተሟላላቸው መምህራን ሲኖሩ ጥሩ የሆነ ትውልድ መፍጠር ይቻላል። ይሄን ማድረግ የሚያስችል ሃርሞኒየስ ሲቹዌሽን መፍጠር ደግሞ የመንግስት ኃላፊነት ነው። አንተ
በሬህን ሳርና ጭድ ባበላው መጠን ነው የምታርስበት። አህያህን ባበላት መጠን ነው የምጭንበት። ባላበላው አንጀት፣ በተራበ አንጀት እነኚህን እንስሳት እንኳን ማዘዝ አትችልም፣ እንኳን የሰው ልጅ። ስለዚህ ማህበረሰቡ ለመምህርነት ያለው ግንዛቤ የተሻለ ነው። መቼም መማር ጥሩ እንደሆነ ያውቃል። ችግሩ ግን ምንድነው? ተስፋ የሚያስቆርጠው ዋጋ ከፍለ ልጆችን አስተምረህ ወደ ስራ ዓለም ላይ ተሰማርተው የስራ እድል ኖሮ ወይም ፈጣሪ ትውልድ ፈጥረህ የተሻለ ኑሮ መኖር ካልቻለ ይሄ ማህበረሰቡን ተስፋ ያስቆርጠዋል። እኛ ሀገር ላይ አሁን እንግዲህ ሜዲካል ዶክተሮች ከዩኒቨርሲቲ 7 ዓመት ሕክምናን አጥንተው መጥተው ስራ ማጣት ማለት ወይም በ9 እና በ10 ሺህ ብር መስራት ማለት ስቲል ጥያቄዎቻቸውም ያልተመለሱበት ሁኔታ ነው ያለውና እነኚህ ችግሮች መቀረፍ አለባቸው። መንግስት ትኩረት መስጠት ያለበት በዚህ ጉዳይ ላይ ነው። እነኚህን ተቋማት መገንባት ላይ ነው። ሰውን የሚያክል ፍጡር ጉብጠቱን አቅንተው ቀርጸው ዱልዱሙን አሹለው የሚያወጡ መምህራንን አንተ ሳትይዝ ምን ትርጉም አለው? ሌላው ነገር ላይ ብትንደፋደፍ ምን ትርጉም አለው? ኮሪደር ልማት ላይ ሳር ብትተክል ትውልዱ ላይ ነው መትከል ያለብህ። ትውልዱ በጣም አገር ይተክላል ነገር። ይሄን ትውልድ የሚያፈራውን ተቋም አካሉን፣ መምህሩን፣ ምሁራኑን በደንብ አድርገን እነሱ ላይ ነው መስራት ያለብን። ድረስ አድርገን ነገዋን ኢትዮጵያ የምታስባት ከሆነ ይሄ ብልጭልጩ ነገር እኮ የዛሬ ነው። ክረምት ሲመጣ አረንጓዴ ይሆናል፣ በጋው ሲመጣ ይጠወልጋል ወይም ይደርቃል። ይሄ አይደለም። ይሄ ወቅታዊ ነው። ለዘላለም የማይጠወልግ ነገር የሚተክለው ትውልድ ላይ መስራት ነው ያለብን። ምሁራንን መያዝ ነው ያለብን። ስለዚህ ማህበረሰቡ ያው ከንፈሩን ከመምጠጥ ውጪ ለመምህራን ኑሮ ምን ያደርጋል? ከንፈሩን ነው የመጣው። ምናልባት በኪራይ ቢቁም ቢል ሊቀንስለት አይችልም። ምክንያቱም ከማህበረሰቡ ጓዳ ካለች ሰርቪስ ወጥቶ የሚያስተምር መምህር ነው ያለው። ጓዳ ወጥቶ አዲስ አበባ ላይ ባለፈው ለመምህራን ቤት እንሰጣለን ተባለ። ኦልሞስት እኔ መምህር በነበርኩ ሰዓት ነው ትምህርት ቤት ውስጥ አንድ 20 የሚጠጉ መምህራን 20 ሺህ የሚጠጉ መምህራን ይሰጣል ተባለ። 5 ሺህ ምናምን ቤቶች እጣ ወጣ ተባለ። እሱም በጣም ብዙ ነገር ነበረው። ከዛ በኋላ ጠፋ። ከዛ ለመምህራን ቤት ይሰራል ተባለ። እንደምታየው ባለፈው ደግሞ ስንት 100 ሺህ ብር ነው መምህራን እንዲያዋጡ ተባለ። 100 ብር እኮ ኪሱ ወራ ያደርሰውም። ወር እኮ የወሩ መጨረሻ ላይ መምህራን እኮ ችግር ውስጥ ነው። እንደ ጤዛ ነው የሚረግፉት። ይጠወልጋሉ እንደ ሳር እኮ። ከየት ያመጣል? የመምህር ደሞዝ እኮ 4-5 ቀን አታሳልፈውም እኮ እንኳን ያን ያክል 100 ሺህ ብሮች ቆጥቦ ቤት ለማግኘት ከየት ነው የሚያመጣው? እንዴት እንዳሰቡት ራሱ ይገርመኛል እኔ ሰዎቹ። ስለዚህ ትልቁ ነገር ቤት ነው፣ ገበና ከታች። አዲስ አበባ ውስጥ ደግሞ አሁን ስታይ በተለይ አዲስ አበባ ብቻ አይደለም ሌላውም ክልል ላይ ብትሄድ ቤት በጣም ውድ ነው። የቤት ኪራይ በጣም አሳሳቢ ነው። አትሊስት ቆሎ እንኳን የበላውን ነገር የሚያይበት ሰው የለም ቤቱ። ቂጣም በልቶ ወይም የሆነች ነገር አድርጎም ሊያድር ይችላል። ነገር ግን በጣም ትልቁ ነገር ቤት ነው። አይታል ባለፈው ሲቪል ሰርቪስ ኮሚሽን ፓርላማ ላይ ያቀረበው የጤና ባለሙያዎች ይሄ መዝገብ ቤት የበሽተኞች መመዝገቢያ እንትኑ ላይ አግዳሚ ወንበር ላይ ጭምር እያደሩ እንደሆነ ዶክተር መኩሪያ ላይ አቅርበዋል ፓርላማ ላይ። ሪፖርተርም ይሄን ዘግቦታል። በየቢሮ የማደር የምግብ ችግራቸው ተረፈ ምግብ ከሆቴል እስከ መለመን መምህራን በምሳ ሰዓት ላይ የሚበሉትን ምግብ ያልያዙ መምህራን ወደ ቤተ እምነቶች ሄደው ማሳለፍ ጾማቸው። እነኚህ ነገሮች በግልጽ ታይተው አምና ፓርላማው ጭምር ላይ ቀርበዋል። በግልጽ የታየ ጉዳይ ነው። ዘን ይሄን ችግር እንዴት እንቅረፈው? እንደዚህ የሆነ አንጀቱ የተራበ መምህሩ እንዴት አድርጎ ዕውቀት መጅሱ እኮ መቆም አለበት። መጀመሪያ እሱ ተመግቦ መቆም አለበት። ሳይቆም እንዴት ያስተምራል? እንዴት ጠመኔውን ይዛል? እንዴት ብላክቦርዱ ላይ ይደርሳል? አንጀቱ በረሃብ ጠውልጎና ይሄንን በደንብ አድርጎ መርምሮ ትኩረት መስጠት ለዚህ ሴክተር። የትኛው ነው ቀዳሚ ጉዳይ? በትምህርት ቤት ውስጥ በጣም ተፈላጊው ሰው መምህሩ ነው ይላል። ድሮ ይሄን ሌኒን እንደሚል ቭላድሚር ኢሊች ኤሊያኖቭ ሌኒን የዚህ የሶሻሊስቱ እንትን ይሄን ይል ነበር። መምህር ነው በጣም ቾክ ጠመኔ ባይኖር ብላክቦርድ ባይኖር መጽሐፍ ባይኖር መምህር ካለ ግን የተወሰነ ዕውቀት ይሰጣል። ይነቃቸው። እኛ እኮ የቄስ ትምህርት ቤት ነው የተማርነው፣ ኬጂ አይደለም የተማርነው። የኔታ ጋር ነው የተማርነው። የኔታ እጅ ላይ ሀሁ አለ፣ መልእክቱ ዮሐንስ አለ፣ አቡጊዳ አለ። እዛ ጋር ነው የተማርነው እኮ። እኛ አንጽፍ ደብተር የለን፣ እስክሪፕቶ የለን። ሁሉን ነገር በቃል እያነበብን ፊደል ቆጠርን። አየ መምህር ምንም ነገር ባይኖር መምህር በትምህርት ቤት ውስጥ በጣም አስፈላጊው ሰው ነው። ይሄን ሰው መጀመሪያ መያዝ አለብን።
እኔ መምህር ስለሆንኩ አይደለም ወገናዊነቴ። ልክ ነው መምህር ነኝ፣ ወገናዊ ነኝ፣ ችግሩንም አብሬው ተቋድቼ ስላለፍኩ። ነገር ግን አሁንም ነገም የሀገሪቱን የትምህርት ችግር ለመቅረፍ የመምህራንን ሚና ማጉላት ነው። ፕሮፌሰር ብርሃኑም ትልቅ ስራ መስራት ይጠበቅባቸዋል እዚህ የመምህራን ጉዳይ ላይ። ተማሪውን በፈተና ብዛት ተማሪውን እንትን ማለት ብቻ አይደለም። ጥሩ ነው ፈተና እንዳይሰረቅ መደረጉ ተገቢ ነው። የተሻለ ሰው መውጣት ምንም ጥርጥር የለውም፣ ይሄን እናምንበታል። ሌቦቹም ራሳቸው የመንግስት አካላት ስለነበሩ ፈተና አውጥተው የሚያስኮርጁ የነበሩት። ምክንያቱም ቺፍ ሆነን ክልል ወተንም ፈትነን አይተናልና ስለማቅ በህይወቴ። ነገር ግን መምህራንን ኑሯቸውን ችግራቸውን በሚቀርፍ መልኩ ማህበረሰቡ በንቃት ተሳትፎ አድርጎ ማህበረሰቡ ራሱ ለሙያው ክብር እንዲሰጥ ማድረግ። ለሙያው መንግስት ባለፉት ዘመናት እኮ የመጨረሻው ዝቅተኛው ነጥብ ነው ወደ መምህርነት የሚሄደው። ወደፊት እሱን እናነሳ ይሆናል በሌላ ፕሮግራም ላይ። የመጨረሻ ነጥብ ያመጣው መግቢያ ፈተና መምህር ይሆናል። ለምንድን ነው እሱ 500 ምናምን ስኮር ያደረገ ተማሪ መምህር የማይሆነው? ለምንድን ነው? ለምን ወደ ጤናው ሴክተር ሄዳል? ለምን ወደ ሜዲካል ዶክተር መሆን ወደ ኢንጂነርነት ለምን ሄደ? ለምን መምህር አይሆንም? ይሄን ኢንጂነር ይሄን ሜዲካል ዶክተር እኮ ያፈራው እታች ያለው መምህር ነው። በዚህ በተናቀ ሙያ ውስጥ ያስተማረ መምህርና ቁጭት ሊያድርብን ይገባል። በመምህርነት ሙያ ላይ ማህበረሰቡ ሊቆጭ ይገባዋል። አይደለም ማስተማር፣ ልጆቹን ሰብስቦ አንድ ግቢ ውስጥ ማቆየት ቀላል ነገር እኮ አይደለም። ልጆች ከትምህርት ቤት ውጭ ቅዳሜና እሑድ ቤት ሲውሉ እኮ ቤተሰብ ይማረራል። ያ ትምህርት ቤት ምን ያክል ችሎናል እኮ ይላል። አይገርምም? እዳውን ትምህርት ቤት ነው መምህሩ ላይ። መምህሩ ከሱ ልጅ ጋር ሲዳረቅ ይውላል እኮ። ስለዚህ ይሄን መምህር ነው ማክበር የሚገባት አገሪቱ። ለዚህ እኮ ነው በኃይለ ሥላሴ ዘመን የዶክተሩ አባት፣ የመሐንዲሱ አባት፣ የወታደር አባት መምህር አንተ ባትኖር መካን ነበር ህይወት። መምህራን ተነሱ እንገስግስ ለስራ፣ ወጣቱን በሳይንስ በጥበብ እንምራ እያል ዘምረን የተማርነው። መምህርነት ክብረ የመምህር ደሞዝ ከአንድ አውራጃ አስተዳዳሪ በላይ ነበር እኮ የዛን ዘመን። እኔ በማውቀው ዘመን የመምህራን ደሞዝ ነበር የሚበልጠው። ዛሬ ግን መምህር ምን ላይ ነው ያለው? በጣም ነው የሚያሳፍረው። ትንሽ በተጨመረ ቁጥር የኑሮ እንትን እጥፍ እየሆነበት ተቸግሯልና ማህበረሰቡ መምህራን እንትኑን ቢረዱ ጥሩ ነው። የመስኩን የእውቀቱን መስክ ቢረዱት። መምህር ማለት ነገ ሀገር የሚረከብ ትውልድ የሚያፈራ። እነሱ ከስጋቸው ከአብራካቸው ልጆቻቸውን ወልደዋል። መምህሩ ደግሞ ከእውቀት ልጆቹን ይወልዳቸዋል። እሱ የወለዳቸው ልጆችና ጉብጠታቸውን አቃንተው ሰው እንዲሆኑ ቤተሰብን የሚሸከሙ ቤተሰቦቻቸውን የሚያከብሩ የሚጠቅሙ አገራቸውን የሚያከብሩ የሚጠቅሙ እንዲሆኑ መምህር ነው ትልቁን ቫልዩ ያለውና ማህበረሰቡ ይሄን እንዲረዳ ማድረግ ተገቢ ነው። ካድሬዎቹ ሌላው ነገር ላይ እንትን ከሚሉ እነኚህን ነገሮች እንኳን ወደ ማህበረሰብ ውስጥ እንዲሰርጽ ማድረግ ተገቢ ነው የሚል እምነት አለኝ። ይድሬ እጅግ አድርጌ አመሰግናለሁ። ምሁራንና የብልጽግና መንግስት በተሰኘ ርዕሰ ጉዳይ ላይ ለሰጠው ሐሳብ ትንታኔ እጅግ አድርጌ አመሰግናለሁ በአድማጭ በተመልካቾቻችን ስም። እንዲሁ እንግዲህ ጊዜን እየተሻማው በሌላ ርዕሰ ጉዳይ ላይም ደግመን እንገናኛለን። አመሰግናለሁ። ምናልባት የምትጨምረው ሐሳብ ይኖራል? እንግዲህ ይድነ ያው የሚቀጥለው ሳምንት ሮብ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ነው። ወደዚህ ዓለምን ሊያድን የመጣበት ነው በክርስትና እምነታችን። ያንተ አድማጭ ተመልካቾች በመላው ዓለም የሚገኙ ኢትዮጵያውያን በዓሉን የሚያከብሩ ክርስትና እምነት ተከታዮች መልካም የልደት በዓል ይሁንልን። ልደቱን ስናከብር ግን ይሄም የክርስቶስን ልደት ስናከብር በየሜዳው የወደቁ ድሆችን፣ ነዳያንን፣ በልመና ላይ ያሉ በየአደባባዩ መውደቅ ያጡትን እነኚህን በማሰብ የምንበላውንም የምንጠጣውንም በመጠኑ ብናደርግ ጥሩ ነው እላለሁ። አመሰግናለሁ። እጅግ አድርጌ አመሰግናለሁ። የመልካም ምኞት መግለጫህም በእውነት በጣም ደስ ብሎኛል። ክብረት ይስጥልኝ። ለአንተም መልካም ባህል ይሁንልህ ከነ ቤተሰብህ። እግዚአብሔር በሰላም ያገናኘኝ። አመሰግናለሁ አቤ። አመሰግናለሁ ዲሚትሪ። ታንክ ዩ ቬሪ ማች። አድማጭ ተመልካቾቻችን መምህራንና ምሁራን በተሰኘው ርዕሰ ጉዳይ ከመምህርና ፖለቲከኛ እንዲሁም ከደራሲ አበበ አካሉ ጋራ የነበረን ቆይታ ይህንን ይመስላል። ይጠቅማል ይሆናል ያላችሁትን ሐሳብ እንዳገኛችሁበት ተስፋ አድርጋለሁ። በሌላ መሰናዱ ዳግም እስክንገናኝ ድረስ ሰላም ቆዩ።